አልፎ ፈረንጆች በአስተርጓሚ እያዩት ጌታ ምስክሬ ነው። እሷ ስታየው አይተው አስቶ ፈረንጆቹን እየተተረጎመላቸው እያዩ ሰርግሽ ውጭ ሁን ኢትዮጵያ የተባልኩታል። እሱ ብቻ እሺ ማለት እውነት ለምን እንደሆነ ታውቃለህ? 10 ዓመት ዋጋ የከፈልሽበትን ነገር በደስታ መቀየር እንድርሻለን። ሰርጉን መልሱን እኔ ነኝ ብለውኛል። ሰርጉን እኔ ነኝ ብለውኛል። ሰርግ ጥሪን ያሉኛል። እንደውም እኔ ስጦታ እንደምትሰጡኝ ያሉ ቀጥታ እየጠየቁ አንተ አልካ አንተ ምን እያ ራሴ ያዘዝኩ ሰርጋችሁን ለማየት ያውቃል። እንደገና ደግሞ በዛኑ ልክ ደግሞ ምላሹ ጥሩ ካልሆነ እንዳትሰበር ያለንልሽ አይዞሽ በ10 ዓመት ተሰብረሽ የለ ምላሹ ጥሩ ካልሆነ እንደገና አትሰበሪ። አይዞሽ ይኛል አንዴ ሚዲያ ወጥተሻል። እሱ ሚስት አለኝ ልጅ አለኝ የሆነ ነገር በዚህ ልክ ስላገኘሽ አልፈልግሽም ዋሽተሽኛል የሚልሽ ጥያቄዎች መጥቶ አሉ። እንደማይፈልግሽ ከነገረሽ እንዳትሰበሪ ድጋሚ ተሻል አለንልሽ ያሉ ማለት በጣም አሪፍ የጥቁር ፍቅር ታሪክ ብዙ ሰዎች ይሄ ጥቁር ፍቅር ነው ተከታታይ ፊልም ነው። ስለዚህ እንግዲህ ቀጣይ የሚሆነው ምንድን ነው? አሁን እውነት መሆኑ አረጋግጠን የሚቀጥለው ነገር የሚሆነው መች ቪዲዮ ያዋል መች መጥቶ እናገኘዋለን የሚለው በጣም አጓጊና ቀጣይ ነገር ይሆናል። ግን ሌላ ያልገባኝ ነገር ጸጉሮች ግን አልተከፈሉ እንደዚህ ተወሽ ሚዲያ ላይ ከቀረቡ በኋላ ብዙ ደጋግ ቤተሰብ አግኝቻለሁ። ሰላማዊ ውበት ሳሎን ትባላለች። ለውበትሽ አትጨነቂ እኔ አለሁልሽ ብላን እምር እያደረገችኝ ፏርጋ እያላከችኝ ነው። የት ያለችው? እዚህ ሰሚት ፍየል ቤት 20 ሜትር ገባ ብላ ነው። ሰላማዊ ውበት ሳሎን ትባላለች። እንደኔ ማማር ከፈለጉ ጎራ ይበሉ ሰላማዊ ውበት ሳሎን። ባለፈው እዚህ ከቀረብሽ በኋላ ያነሳነው ነገር ነበረ የፍቅረኛሽ ምላሽ መጠበቅ እንዳለ ሆኖ ከዛ ጎን ለጎን ግን የሙሀባ ቀጣይ ህይወትን በተመለከተ ያወራነው ነገር ነበር። ቤት ሰርቷል። የራሴን ሰው አውቀዋለሁ። በምን ታውቂዋለሽ? አውቀዋለሁ ምክንያቱም የእሱ ሁሉ ነገር ድምፅ የምንለዋወጣቸው ቃላቶች ሁሉ ነገር ማለት ነው ውስጤን ሲበረብር ነው። እንዴት ማለት? በቃ ውስጤ ያውቀዋል ሙሉውን ማለት ነው። ቤት ሰርቷል ብያለሁ። ባለፈው አፓርታማ ሰርቷል ያልኩት ነገር እንትን ላይ እየተሰራ እንትን እያሉት ነው። እና ደም ስሬ ውስጥ አለ ድምፁ። የኖርኩበትን ፍቅሬን ስገላለጽ የኖርኩበትን ሰው መለየት አያቅተኝም። እንደዚህ እንኳን አይኔን ጨፍኜ ዳስሼ እለየዋለሁ። በድምፅ ማለት ነው? በደንብ ነው የምለየው። በልክ ማውጣት በድምፁ አይኔን ጨፍኜ እለየዋለሁ። በድምፁ በደንብ ነው የምለየው የራሴን ሰው። ስለዚህ ድምፁን እናድምጥ። ያገኘነውን ድምፅ የሚያደውለን አግኝተነዋል። ምን እንዳለ እንደውም ናፍቆኛለን። በሰበብ ድምፁን ከሰማሽ ምን ያህል ጊዜ ሆነሽ? 15 ቀን አልፎኛል። አሁን ራሱ ልቤ እየመታ ነው። አረቴ እናቴ ትሙት። አይዞሽ ለአንተ ሮዚ የ10 ዓመት ፍቅረኛህን አስታወስካት? አዎ። እና እሷኛ ጋር ቀርባ ስላላችሁ ፍቅር ለአንተ ያላትንም መልዕክት አስተላልፋ ነበር። በጣም ብዙ ሰው ጓጉቶ እየጠበቀ ነው። በእውነት አጋጣሚ ሆነው ቶርኬ ላይ ቦታ ነው እና በዛ ነው እና ስልክ ምናምን ነው አጋጣሚ አሁንዛቸው ማለት ነው የሆነ ልጅ ነው እንደዚህ ብሎኝ ራሱ የእሱ ድምፅ ነው። ጌታን እሱ ነው። እውነት እናቴ ተሙት እሱ ነው። ውስጤን አንዘፈዘፈው ራሱ ነው። የኔ ማር እንስማሽ። ኦኬ። ፕሮግራሙን ግን አይተኸዋል? ያስተላለፈችውን መልዕክት አላየኸውም? ኢንተርኔት ያለበት ቦታ አለ። አይ የለም፣ እዚህ አካባቢ አሁን ያለሁበት አካባቢ የለም። ኦኬ። እና ቴክስት የጻፈችልህስ ምናምን አየኸው? እሱን አንብበዋል? ምንም ያየሁት ነገር የለም። አይበታችም ምናምን አስቸጋሪ ነው። መዘጋች ኦኬ። አሁን ኢንተርኔት የምታገኝበት እንዴት ታገኘሽ? ይገርሞኛል። ኦኬ። ኢንተርኔት
ኢንተርኔት የምታገኝበት ቦታ የለም? መቼ ነው ከተማ የምትወጣው? በቅርቡ ትወጣለህ? ለገና እና እስኪ ማለት እንደምንም ብለህ ኢንተርኔት የምታገኝበት ነገር ለ5 ደቂቃ እንኳን ብትሞክር ደስ ይለናል። ብትሞክር ግን እስኪ አንድ ጥያቄ ልጠይቅህ። በጣም የገረመን የ10 ዓመት ፍቅራችሁ 10 ዓመት ሙሉ በስልክ ማውራት ምን ያክል ብትወዳት ነው ግን? በጣም በጣም እሺ። እና በጣም ነው የምናመሰግነው። ስልክ አሁን ሰላም ሰላም ወንዶች እንዴት ናቸው? ሰላም ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ይበልልኝ። እንዴት ናቸው? ስራ ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በያለንበት እግዚአብሔር ይጠብቀን ከክፉ ነገር እና ሩሲ ከ10 ዓመት ፍቅረኛዋ ጋር ያው በስልክ ተጠይቋል ማለት ነው። አሁን እሱ ኔትወርክ የሌለበት ቦታ ነው ያለው ማለት ነው። እና አሁን በቀጥታ መስመር ሲደውልለት አዎ ጠፍቻታለሁ፣ ያው ኔትወርክ ስለሌለኝ ነው ብሏል ማለት ነው። በጣም ደስ ይላል። መጨረሻው ደግሞ እንደሚያምር ተስፋ እናደርጋለን ማለት ነው። እና አሁን ደውለውለት ነበር። ያው ኔትወርክ የለኝም፣ ምንም ኢንተርኔትም አይሰራም፣ ምንም አይነት ቪዲዮ ምንም አይነት ነገር ያየሁት ነገር የለኝም ብለዋል። እሷ ደግሞ ፈርታለች፣ እሱ ሌላ ነገር እንዳያስብ ምናምን ብላ ፈርታለች ማለት ነው። ያው ሳያት ሁሉም ነገር አሁን ስለሆነ እንትኑ ቪዲዮውን የሚያየው ያው የእሱ መልስ ምን እንደሆነ ተጨንቃለች ማለት ነው። ያው እግዚአብሔር አምላክ እንደ ድሮ ፍቅሩም አሁንም ይግለጽላት ተስፋ እናደርጋለን ማለት ነው። ያው ለ10 ዓመታት ቪዲዮዋን ሳይ ፎቶዋን ሳይ ዝም ብሎ ነው እየተደዋወላት እና የወደዳት ማለት ነው። ምንም አይነት ፎቶም ልካለት አታውቅም። ዝም ብላ ያው በስልክ ነው የተፋቀሩት ማለት ነው። አሁን ግን ያው ለ15 ቀን አልደውልልኝም እያለች ነው። እሱም ኔትወርክ ስለሌለው ነው። አሁን ያው ከወጣ ወደ ከተማ ቪዲዮ ማየዋለሁ፣ ስልክ ምደውልላታለሁ እያለ ነው ማለት ነው። በጣም ደስ ይላል። ያው እንግዲህ አንድ ሰው አካል ጉዳተኛ ቢሆን ምንም ችግር የለውም፣ ራሱ ትክክል ከሆነ ዋና ነገር አስተሳሰብ፣ ትህትና፣ ለሰው ክብር ያለው ሰው ነው እንጂ አካል ጉዳተኛ ስለሆነ ተጨቁኖ ማደር የለበትም። አያፈቅርም፣ አይወልድም፣ አያገባም ያለው የለም አካል ጉዳተኛ ማለት ነው። ከዛ ደግሞ በጣም በእግሯ ትሄዳለች ምናምን። አካል ጉዳቷ ደግሞ ትንሽ ነው፣ ብዙ የሚካበድ ነገር አይደለም። ግን አሁን እሱ ያው ኔትወርክ የሌለበት ቦታ ስለሆነ ያለው ኔትወርክ ወዳለበት ቦታ ወጥቼ እደውላለሁ ብሏል ማለት ነው። ተደውሎለታል። አሁን ያው ግን ሁሉም ነገር አዎ ጠፍቻታለሁ፣ ትወዳታለህ ምናምን ሲሉትም አዎ ወዳታለሁ ምናምን፣ አሁን ራሱ ሳልደውልላት ጨንቆኛል ምናምን እያለ ነው ማለት ነው። እና በጣም ደስ ይላል። እሷም አሁን ሳይደውልልኝ 15 ቀን በጣም ተጨንቅ ያለው ናፍቆኛል እያለች ነው። እግዚአብሔር አምላክ ፍቅራቸውን ይጨምርላቸው። ከእንግዲህ ምንም አብረው እንዲሆኑ እንዲመሸሩ ተስፋ እናደርጋለን ማለት ነው። እና የሰው ልጅ ዋና ነገር አስተሳሰቡ ነው እንጂ አካል ጉዳተኛ ስለሆነ መልከኛ ስለሆነ ጸባያኛ ስለሆነ እንደዚህ አይደለም ትዳር ማለት ነው። ትዳር ማለት ያው ሁሉም ነገር በትዳር ጠንቶ የሚኖር ነው እንጂ መልክ ስላለው አስተሳሰብ ከሌለው ዋጋ የለውም ማለት ነው። መልክ ካለው ሙያ ከሌለው ትህትና፣ ሰው አክባሪ ካልሆነ ዋጋ የለውም ማለት ነው። ስለዚህ ስናፈቅርና ትዳር ስናደርግ መልክ ማየት የለብንም። መልክ ምን ያደርጋል? መልክ እኮ ገበያ ወጥቶ አይሸጥም። እና በጣም ደስ ይላል ማለት ነው። መጨረሻው ደግሞ ያው እንዲግባቡ እሱም ጥሩ መልስ እንዲሰጥ ቪዲዮውን አይቶ ምናምን። አሁንም ቴክስት ያደረገችለት አላየሁትም እያለ ነው። ቴክስቱን ገና አልከፈተውም።
ያው ኔትወርክ የሌለበት ቦታ ስለሆንክ ምንም ነገር ያየሁት ነገር የለኝም ብሏል ማለት ነው። እና አሁን ወደ ከተማ ሲወጣ ነው ሁሉ ነገር የሚያየው ማለት ነው ልጁ። እኔ ግን በነገራችን ላይ ጥሩ መልስ ጠብቃለሁ ክሱ። እሷን የተጨነቀችው ምንድን ነው ቪዲዮን አካል ጉዳተኛ ሆኜ ካየው ይሄ ቪዲዮን ካየው አይደውልም እያለች ነው። እኔ ግን ይደውላል የሚባል ተስፋ አለኝ ማለት ነው። የሁሉ ሰው አስተሳሰብ አንድ አይደለም። ስለዚህ ሊደውልላትም ይችላል ማለት ነው። እኔ እንደዛ እያሰብኩ ነው። ፍቅር ካለው ይሄንን አይዘውም ማለት ነው። አካል ጉዳተኛ ስለሆነች ብሎ ያው ፍቅሩን ሊጨርስ አይችልም። ከወደዳት እርግጠኛ ከልቡ ከወደዳት ማለት ነው። እና አሁን ያው እንግዲህ እንደተመለከት ነው ኔትወርክ የሌለው ቦታ ስለሆንክ ኔትወርክ ወደ ከተማ ወጥቼ ሳገኝ እደውልላታለሁ፣ ቴክስት መመልስላታለሁ እያለ ነው ማለት ነው። እና ለማንኛውም በጣም ደስ ብሎኛል። እሷ ደግሞ በጣም ጓጉታለች ሊደውልላት፣ ቴክስት ሊመልስላት በጣም ቸኩላለች። ከዛ ደግሞ ተጨንቃለች። በቃ ብዙ ስሜት ነው ያለው ውስጧ ማለት ነው። ይህ ሁሉ ነገር ግን እግዚአብሔር አምላክ ጥሩ ነገር ያሰማት፣ እሱም ጥሩ መልስ እንዲሰጥ ጥሩ ነገር እንደሚያስብ እርግጠኛ ነኝ። የ10 ዓመት ፍቅር ስለሆነ በቀላሉ የሚፈታ ነገር አይደለም ማለት ነው። እና ሁላችሁም በጸሎት አስቧት ማለት ነው። እኔ በጣም ነው ያሳዘነችኝ ማለት ነው። ጥሩ መልስና እወድሻለሁ እስከ መጨረሻ እስከሚላት ድረስ ነው እኔ ቸኩያለሁ ማለት ነው። ያው አንዳንድ ሰው እንግዲህ በስልክ ስለሚታወቁ እንደዚህ ብሎ ሳያት ያው ብዙ እንትናት ያለችው ማለት ነው። እንደዚህ ብሎ ሳይኝ ቴክስቴን አይመልሰውም እያለች ነው። እንግዲህ ሁላችሁም በያላችሁበት ሆናችሁ በጸሎት አስቧት ማለት ነው። ምስኪን ናት። እና ውዶች ቪዲዮን ሼር ላይ ኮሜንት በማድረግ ቤተሰብ ሆኑ። ቤተሰብ ያልሆናችሁ ሰብስክራይብ አድርጉ። ባይ ባይ።